በብዙ አብያተ ክርስቲያናት ውስጥ የአምልኮ ጊዜ ሲባል የዝማሬ ጊዜ ማለታቸው ነው አይደል? ጸሐፊው ይህንን አመለካከት በብዙ መንገድ ይሞግታል። አንደኛ፣ አምልኮ ከሙዚቃ ከብዙ ሺህ ዓመታት በፊት የነበረ ነገር ነው። አዳም በኤዴን ገነት ውስጥ እግዚአብሔርን ያመልክ ነበር። ቆይ አንዴ፣ አዎ፣ ይሄ ማለት ገነትን መንከባከቡ ራሱ አምልኮ ነበር ማለት ነው? ከእግዚአብሔር ጋር መነጋገሩ? በትክክል። ዋናው ቁም ነገር ያለው እዛ ላይ ነው። አምልኮ አንድ የተወሰነ ተግባር ሳይሆን ከፈጣሪ ጋር ባለን ግንኙነት ውስጥ የሚገለጽ የልብ አቋም ነው። በጣም አስገራሚ ነጥብ ነው። ሙዚቃ በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጠቀሰው ከብዙ ጊዜ በኋላ በዘፍጥረት 4:21 ላይ ነው። ስለዚህ አምልኮ ሙዚቃ ብቻ ቢሆን ኖሮ ከዚያ በፊት የነበሩ ሰዎች ሁሉ አላመለኩም ነበር ማለት ነው። ሌላው ደግሞ አምልኮን ከሙዚቃ ጋር ማሰር ሙዚቃዊ ችሎታ የሌላቸውን ሰዎች ከአምልኮ ያገላላል የሚለውም ሐሳብ አለ። አዎ፣ ያም ሌላው መከራከሪያው ነው። ይህም ስህተት ነው። አምልኮ የልብ ጉዳይ እንጂ የድምፅ ወይም የመሳሪያ ችሎታ ጉዳይ አይደለም። በጣም ግልጽ ነው። በተጨማሪም ፈጣንና ከፍተኛ ድምፅ ያለው ሙዚቃ ውዳሴ፣ ጸጥ ያለና ስሜታዊ ሆኖ ደግሞ አምልኮ ተብሎ የሚከፈልበትን የተሳሳተው አመለካከትም ያነሳል። እውነት ነው። ይህንን ብዙ ጊዜ እናስታውላለን። ጸሐፊው እንደሚለው ግን እግዚአብሔር ሁሉንም አይነት የሙዚቃ ስልቶች ይወዳል። ለምን? ምክንያቱም ሁሉንም የፈጠረው እርሱ ነው። ፈጣን፣ ከርፋፋ፣ አዲስ፣ አሮጌ፣ እነዚህ ሁሉ የእኛ ምርጫ እንጂ የእግዚአብሔርን ማንነት ያንጸባረቁ። ስለዚህ አንድን መዝሙር ቅዱስ የሚያደርገው ዜማው አይደለም ማለት ነው? በፍጹም። በውስጡ የያዘው መልእክትና የሚቀርበት የልብ ዝግጅት ነው።